እያየሽ ተናገሪ አዎ እኮ ተናገሪ እንዴ ሲጣርዬ ሳልገልሽ በፊት ተናገሪ እሷን እቻ ሂጂ ወሬ ነው ልታመጪ ነበር ሄዳ እሺ ወሬ ነው ልታመጪ በቃ ሂጂ ምንድነው በቃ እዚህ ተረጋጊና ወሬ ነው ማለት ነው ማውራው ነገር ግን ግልጽ ነው አይደል እየተረዳሽኝ ያለሽ ይመስለኛል አይደል አዎ ማውራው ነገር በስትክክል እየተረዳሽኝ ከሆነ ታዲያ የምናገራቸው ነገሮች እኮ ወንድሜን እናንተ ናችሁ ያገታችሁት እያልኩኝ ያሉት ልጁ ይምጣና በስትክክል ያወራ ያለውን ነገር ልንገርሽ አዎ ሁሉን ነገር የምትሰሪ ሲቀጥልም ደግሞ እየታገተው ወንድሜን ያለበትንም ቦታ የምታውቂው ኤቭሪቲንግ ነገር ኮንትሮል ያደርግሽ ያለሽው አንቺ እንደሆንሽ ነው ስለምን የታገተው እንደምታወራ አንቺ ለምን ሰነሳታት ሴት ልጅ ላይ እጅን አላነሳም ማለቴ የልብ እንዲሰማሽ አድርጎሽ ከሆነ መፈጠርሽን እስክትጤ ድረስ አጋጭሻለሁ ሰማሽኝ አይደል ስለኔ ለዛ ለምን ያወራል ምንም አላረኩት የምታውቂ ነገር የለም አዎ የሴቶቹ ንግድ ላይ ምን እንዳለሽበት አታውቂም ነው አዎ ምንም አላውቅም አይደል እያወራከ ያለው ነገር ራሱ በደንብ አልገባኝም እኔ እንደዚህ አይነት ነገር ውስጥ ያለው ልጆቹን አታልዬ እኔ ወደዚህ ማመጣቸው ወዴት ወደ ባለስልጣኑ እዛ ከሄዱ በኋላ እነዛ ወጣቶች ምንድነው የሚገጥማቸው በቃ እሳት ውስጥ ነው የሚገቡት ይሄን ያወቅሽ ታሳምኛቸዋለሽ አይደል ይሄን ያወቅሽ ወደዛ ህይወት እንዲገቡ ታደርጊያለሽ ታዲያ ይሄን ነገር ያወቅሽ ለምን እንደዚህ አይነት ጭካኔ ያስፈልጋል እኔ ፈልጌ አይደለም እዚህ ነገር ውስጥ የገባሁት ቤተሰቦቼን አግተውብኝ ነው ማለት እንደዚህ ለነሱም ስታቀብኝ እንደዚህ ትንተባተባለሽ ያሉት ነገሮች ለነሱም ስታስረጂ እንደዚህ ነው የምትንተባተብ አይ አይደለም እና ታዲያ ምንድነው እንደዚህ የሚያደርግሽ እኛ የምንፈልገው ማስረጃ በስትክክል ስጪ ሴቶቹን አታልዬ ከዛ ለነሱ እንትን ማለት ነው ለባላፍቶቹ መስጠት ለባላፍቶቹ እሰጣቸዋለሁ አሳልፌ አቤላ ደግፍ እኔ እነሱ ልከታ አይዞህ ቆይ የሆነ ቦታ አሁን እናወራለን አይዞህ ያዟቸው ቆይ ያዟቸው ምንም አታስብ ያዟቸው አይዞህ አንድ ጊዜ ለማንኛውም ይዘናቸዋል አልከኛ ስዩምን እነ ጓደኞቹ አሪፍ ጥሩ ቆይ ግን ማለት እንዴት ሊይዙ ቻሉ እኔ በተቻለኝ አቅም እንግዲህ አጠገቤ እንዳትገኝ የተቻለኝን በሙሉ ሳድርግ ነበር ከኔ ጋር ታይታታ እኔም ፊቴ እኮ እንዳይታይ በሚል በጣም እንደማያውቁኝ ነበር ማቀው ግን ያው ታቂላ አባቢ እንደሚረዳን በሱ በኩል ለማንኛውም ግን በጣም ነበር የተጫኑ አቤላይ በጣም እንኳን ደረሳችሁልኝ ወንድሜ ሲተረጋጋ ያሉት ነገሮች እንግዲህ በጥልቀት እንድናወራ የተፈለገው ምክንያቱም እዚህም አካባቢ ላይ የተለያዩ ቤቶች አላቸው ስለተባለ አንተ ተረጋግተህ ያሉትን ነገሮች ካወራ በኋላ እዚህ ነው እኮ ጀርባ አሁን ቦታውን ታውቃለህ እዛ ነው የሚያሳድሩን እዛ ነው ቀላይ ግን አውጥተው እዚህ ጋር ለብዙ ነገር እንዲመቻቸው የሚገርመው እኮ ሌላም ቤት አለ አጠገቡ ግን እዛ ሲያሰቃዩን ድምጽ ሴቶችንም የሴት ድምጽም ሰምቻለሁ ኬዝ ነው የተያዘው ስለሆነ እነዚህን ኬዞች ወደ መሬት ስናወርዳቸው ቀላል በሆነ መንገድ ሊሆን አይችልም ለዚህም ነው እዚሁ ጋር ፈርስት ኤድ ተደርጎ ያሉት ነገሮች እዚህ ባሉት ሰዎች ብቻ እንዲታወቅ ተደርጎ ወደ ስራ መሰማራት ያለበት እዚህ ባሉት ሰዎች እኮ መረጃ ወጥቷል አቤላ በስልክ እኮ እኔን ራሱ እኮ እናንተ ራሱ እንዳስቆማችሁ እኮ በስልክ ደውሎልኝ ነበር ያልኩ ሰዓት የሚያማልል ብር ነበር እኮ ለኔ ራሱ ያቀረቡልኝ እሱንም እንቢስል ነው ወደ እርምጃ እንገባለን ያሉኝ እና ማን ያውቃል እንደዚህ አይነት ገንዘብ አቅርበውለት ሚስጥራችንን የሚሸጥ ሊኖር ይችላል ማጋ እንደሚደዋወሉ ምክንያቱም ያንተ ስልክ ይኖራቸዋል በእርግጠኝነት የሁላችንም ስልክ ነው ያላቸው በእርግጠኝነት ይሄንን ስልክ አይጠቀሙበትም ምናልባት ሌላ ፕራይቬት ስልክ ምናምን ይዘው ያንን አክሰስ ያደርጉ ካልሆነ በስተቀር ቆይ ስለቴ ይሄንን መልበ አንዳንዱን ስልክ እኮ በእኛ ቁጥጥር ስር ነው ያለው እኔ እኮ ምን ለምን እንደሆነ ታውቃለህ እኔ እናንተ ለራሱ ምን ይዛቸውን ስልኮች እኔ አጠገቤ ባሉት በማናጀሮቼ ስም አስወጥቼ ነው ራሴ ያስኩበት ያለው እሷን ሂጂ ወሬ ነው ልታመጪ ነበር ሄዳ እሺ ወሬ ነው ልታመጪ በቃ ሂጂ ምንድነው በቃ እዚህ ተረጋጊና ወሬ ነው ልታመጪ ወሬ ነው ልታመጪ ነበር ስለምንድነው የምታወራው ወዴት ነው ልታመጪ ነበር
ወዴትም እያመለጥኩ አይደለም። ልታመልጪ ስትይ ነው ያስኩሽ ግን አይደለ ወይ? አይደለም ያመለጥኩት። ልታመልጪ ስትይ አይደለም ወይ ያስኩሽ? ወዴትም አላመለጥኩት። ስለምንድን ነው የምታወራው? ለምንድን ነው የማመልጠው? ቴዲ ልጅቷ መሆኗን አምናሃል አይደል? ራሷን ነች አይደል? ምንድን ነው ያደረኩት? ቁጭ እሺ እንግዲህ ውድ ቤተሰቦቼ ማለት አሁን ያለንበት ቦታ ላይ ልክ እንደደረስን ሙሉ ለሙሉ እንግዲህ ከቴዲ ጋርም የነበረው ግለሰብ ይዞን ልክ እንደመጣ ወደ ዋላኛው ቤት እንደነሄድ አስገደዱን። ልክ ወደ ማለት አስገደዱን ስላችሁ ወደዛኛው ቤት ነው ያለችው ብሎ ወደዛ መንገድ አቀናል። ልክ እዛ ስንደርስ ሙሉ ለሙሉ በፊት በኩል ልታመልጥ የነበረችው ልጅ ነው እንግዲህ እጅ ከፍንጅ ያስኳት። ሲይዛትም ደግሞ እንግዲህ የቤቱ ነዋሪ ነኝ ተከራይ ነኝ ነው እያልሽኝ ያለሽው አይደለ? አዎ እኔ ስለምን እንደምታወራ ራሱ ያው ልጁ ግን ቀጥታ እያለሽ ያለው የሁሉም ነገር አቃጭ እሷ ነች እያለ ነው አይደል? እቅዱን እየመራች ያለችው እሷ ነች። ስለምን እቅድ ነው እያወራ ያለው? ስለምን እቅድ ማለት ነው? ስለነበሩት ነገሮች በሙሉ ወይ ልጁ ለምን አይመጣም? ልጁማ አሁን ተናግሮ መኪና ላይ ነው ማምጣት እንችላለን እኮ ይምጣና እውነቱን ይናገር። ይኸውልሽ ከአንቺ ጋር ጨዋታም አይደለም የሚያዝ ነው። አንቺ የምታወሪያቸውን የምትቀልጃቸውን ነገሮችም ለመስማት ዝግጁ አይደለሁ። እንግዲህ ይምጣና ስላለው ነገር ይናገር። ማውራው ነገር ግን ግልጽ ነው አይደለ? እየተረዳሽኝ ያለሽ ይመስለኛል አይደል? አይደል? አዎ ማውራው ነገር በስትክክል እየተረዳሽኝ ከሆነ ታዲያ የምናገራቸው ነገሮች እኮ ወንድሜን እናንተ ናችሁ ያገታችሁት እያልኩኝ ያሉት ግልጽ ነው። ስለምን ወንድም ነው? እኔ እኮ እያወራ ያለው ነገር እኮ እየገባኝ አይደለም። በግልጽ እንዴት ነው የማይገባሽ? በግልጽ አስረዳኝ። አንቺ የምትሰሪውን ስራ ነው እኔ ማስረዳሽ? እንደዛ ነው ወይ? ስለምን ስራ ነው የምታወራው? ወይ እንደዛ ያለው ልጅ ለመጥቶ በስትክክል አናወራው። ቴዲ የሆነ ሳልፈልጉ ሴት ልጅ እጄን እንዳነሳ እያደረገች ለምን ነው ስርዓት ይዘሽ የምንፈልጋቸው ነገሮች የማታስረጅ? እናት እኮ ልጁ ይምጣና በስትክክል ያወራ ያለውን ነገር ልንገርሽ። አዎ ሁሉን ነገር የምትሰሪ ሲቀጥልም ደግሞ እየታገተው ወንድሜን ያለበትንም ቦታ የምታውቂው ኤቭሪቲንግ ነገር ኮንትሮል ያደርግሽ ያለሽው አንቺ እንደሆንሽ ነው። ስለምን የታገተው እንደምታወራ አንቺ ለምን ስነ ስርዓት አትይዥ? ያወራችሁት ያለው ነገር ስነ ስርዓት ለምን አትይዥ? የምናወራው ነገር ግልጽ አይደለም ነው? ያወራችሁ ያለው ነገር ከኔ ጋር ምንም አያገናኘው። አይቆጭሽም? በኋላ ስለምን ይቆጨኛል? ለምን ይቆጨኛል? ሴት ልጅ ላይ እጅን አላነሳም ማለቴ የልብ ልብ እንዲሰማሽ አድርጎሽ ከሆነ መፈጠርሽን እስክትጤ ድረስ አጋጭሻለሁ። ሰማሽኝ አይደል? እንግዲህ እኔ የተናገርኩት ያለው ሌላ ምንም አታውቂም? እርግጠኛ ነሽ? አዎ። አንቺ ግን እኮ ነው የምትኖረው እዚህ ዋናው ጋር ትልቁ ላይ። ቴዲ ይዞን የመጣን ሰው በጣም ፈሪ መሆኑ የጠቀመን ስለ ልጅቷ ቤተሰብም እንደሚያውቅና በቤተሰቧ በኩል አንዳንድ ነገሮችን ሊያስረዳን ሲሞክር ስለነበረ አንቺ የማትናገሪያቸውን ነገሮች በሙሉ አንቺ ስትሰሪ የነበሩትን ነገሮች በሙሉ ቤተሰቦችሽ እዳውን እንዲቀበሉ ታደርጊዋለሽ። ገባሽ አይደለ? በአንቺ ምክንያት ቤተሰቦችሽ የተፈጠሩትን ነገሮች በሙሉ እንዲቀበሉ ታደርጊያለሽ። እሺ? ለምን? ምን ስላደረኩ እኮ አንቺ ያጠፋሻቸውን ነገሮች ከኛ ጋር የማትተባበሪ ከሆነ ቤተሰቦችሽ ጉዳዩን እንዲቀበሉ ታደርጊያለሽ ማለት ነው። ምንድን ነው የምታመነችው? ምንም አላረኩም። ምንም አላረኩም። ያወራው ያለሁት እኮ ቀላል አይደለም። ያደረግሽው ነገር ነው እያስረዳሁሽ ያለሁት። ለምን ልጁ አይመጣም? ልጁ መጥቶ ምንድን ነው የምታደርጊው? ልጁ ከመጣ በኋላ ምን ይፈጠራል? ያለውን ነገር ይናገራ። ስለኔ ለዛ ለምን ያወራል? ምንም አላረኩት። የምታውቂው ነገር የለም? አዎ። የሴቶቹ ንግድ ላይም እንዳለሽበት አታውቂም ነው? አዎ። ምንም አላውቅም አይደል? እያወራክ ያለውን ነገር ራሱ በደንብ አልገባኝም። እኔ እንደዚህ አይነት ነገር ውስጥ ያለው ትናገሪያለሽ አትናገሪ? ቴዲ ትናገሪያለሽ አትናገሪ? ለምንድን ነው ትዕግስቴን የምትፈታተኝ? ለምን ነው ትዕግስቴን የምትፈታተኝ? ትዕግስት እየተፈታተንኩ አይደለም፣ ስለምታወራው ነገር ስለማላቅ ነው። እኔ አይደለም የሚያረኩት ያን ነገር። እኔ በትዕግስት አንቺን ለማውራት እሞክራለሁ ማለት ጉዳዮችን ዝም እላለሁ ማለት አይደለም። የምፈልገው ደረጃ ድረስ ሄጄ ህይወትሽን እንድትጠይ ነው ማድረግሽ።
መኖርሽን እንድትጠኝ ነው ማድረግሽ። ሴቶቻችን ላይ የደረሰውን ነገር በሙሉ አንቺም ላይ እንዲደርስ እንዳደርግ አታስገድጂ እባክሽ። እሺ ግልጽ ነው አይደል? እንደዚህ አይነት ነገሮች ውስጥ እንድገባ አታስገድጂ። ስለዚህ ግልጽ በሆነ አማርኛ የምጠይቅሽን ነገር መልሽልኝ። እሺ ቴዲ፣ እኔ እንግዲህ ከዚህ በላይ ልጅ ማዳመጥ አልችልም። እንደምታውቅ እያወኩኝ ዝም ማለት እያስቻለኝ አይደለም። ተውራት ሄደን ይወስደሽ እንደፈለግሽ አድርገሽ አውሪ። እስክትለፈልፍ ድረስ እንደፈለግሽ አድርገሽ አውሪ። ምን ይስደር ተናገሪ። ቀና ብለሽ እያየሽ ተናገሪ። አዎ እኮ ተናገሪ። እንዴ ሲጣርጌ ሳልገልሽ በፊት ተናገሪ። ልቅቅኝ ተናገሪ። እሱ እያለኝ እናገራለሁ። ትናገሪያለሽ? አዎ። ስራሽ ምንድን ነው? ልጆቹን አታልዬ እኔ ነኝ ወደዚህ ማመጣቸው። ወዴት? ወደ ባለስልጣኖቹ። ከመጡ በኋላ ያው ከመጡ በኋላ ለነሱ አሳልፌ እሰጣቸዋለሁ። ከዛ ምንድን ነው የምታደርጊው? ከዛ በኋላ እኔ በምን አይነት መንገድ ነው የምታታለያቸው? እነሱ በቃ ለነሱ እንደሚጠቅማቸው አድርጌ እነግራቸውና ከዛ ወስዳቸዋለሁ። እዛ ከሄዱ በኋላ ምንድን ነው የሚገጥማቸው? እንዴ እንጃ ማለት እዛ ከሄዱ በኋላ እነዛ ወጣቶች ምንድን ነው የሚገጥማቸው? በቃ እሳት ውስጥ ነው የሚገቡት። ይሄን እያወቅሽ ታሳምኛቸዋለሽ አይደል? ይሄን እያወቅሽ ወደዛ ህይወት እንዲገቡ ታደርጊያለሽ። ሌላ የምትሰሪው ስራ ምንድን ነው? ሌላ የምትሰሪው ስራ ምንድን ነው? ስራሽ ምን እንደሆነ በስተክል ልታስረጂ ነው ፈልገው። ይበልጥ የምትሰሪው እነዛ ሴቶች እንግዲህ እሳት ውስጥ እንደሚገቡ እያወኩ ልካቸው ነው የምትይው አይደል? መጥፎ ህይወት እንደሚጠብቃቸው እያወቅሽ ነው የምትልካቸው። ሴት ሆነሽ ግን ምን አይነት ጭካኔ እንዳለሽ እንዴት ይሄንን ነገር እያወቅሽ እንደምትልካቸው አልገባኝም። ግልጽ ነው። ታዲያ ይሄን ነገር እያወቅሽ ለምን እንደዚህ አይነት ጭካኔ ያስፈልጋል? እኔ ፈልጌ አይደለም እዚህ ነገር ውስጥ የገባሁት። ቤተሰቦቼን አግተውብኝ ነው ማለት በቤተሰቦቼ እያስፈራሩኝ ነው ያንን ስራ የምሰራው። ስለዚህ እዚህ ሰፈርም የቤተሰቦችሽን ቤት አይደለም ማለት ነው? አዎ ከሰው ጋር ተመሳስዬ ነው እዚህ መኖር። እንዴት ተመሳስዬ ማለት? ተመሳስዬ እኮ ከሰው ጋር ተመሳስዬ ማለት በምን አይነት መንገድ ነው እዚህ አካባቢ ላይ እየኖርሽ ያለሽው? እንደ ኖርማል ሰው ነው እዚህ እንትን እየኖርኩ ያለሁት። እንደ ኖርማል ሰው ማለት ሌላ ቦታስ ነው? ስራሽ ምንድን ነው? ቆይ እዚህ ጋር አሁን እኮ ሌላ የምትሰራው ስራ ስላለ ይሆናል እኮ እዚህ ጋር ተመሳስለን ምንድን ነው ሌላ ስራሽ እዚህ ጋር? ለነሱ ማቀበል ነው። ምን ነው የምታቀቢው? እዛ ጋ ፖሊስ ምናምን ካለ ለነሱ እጂ አሳልፋለሁ። ያንን ሰው አንቺ ቃል ለነሱ እንደዚህ ለነሱም ስታቀቢ እንደዚህ ትንተባተቢያለሽ? ያሉትን ነገሮች ለነሱም ስታስረጂ እንደዚህ ነው የምትንተባተቢ? አይ አይደለም። እና ታዲያ ምንድን ነው እንደዚህ የሚያደርግሽ? እኛ የምንፈልገው ማስረጃ በስትክክል ስጭን። እሺ ዋነኛው ስራሽ ምንድን ነው አንቺ? እኔ ሴቶቹን አታልዬ ከዛ ለነሱ እንትን ማለት ነው ለባላፍቶቹ መስጠት። ለባላፍቶቹ እሰጣቸዋለሁ አሳልፌ። ከዛ ወደ ጫካ ወስዳቸውና ያግቷቸዋል። ማን ነው የሚያግት? አንቺ የምታቀርብላቸው ሴቶች? አዎ እኔ የማቀርብላቸው ሴቶች ያግቷቸዋል። ለምን አስፈለገ እንደዚህ? አንቺ ታዲያ ማሳመንሽ ጥቅሙ ምንድን ነው? እዛ ጋ ለዛ ወደ ጫካ እንዲወስዷቸው እንትን ለማለት ነው። ጫካ ለምን እንደሚወስዷቸው የሚፈልጉትን ነገር እንዲያደርጉ አንቺ ታሳምኛቸዋለሽ አይደል? ገንዘብም ይሰጣቸዋል። እኔ ጫካ ወስዶ ምን እንደሚያደርጓቸው አላውቅም። ሴቶቹን ጫካ ነው የሚወስዷቸው? አዎ ያፈናቸዋል፣ ያግቷቸዋል። ሴቶችን ብቻ ወይስ ወንዶች ነው? ሴቶቹ። ያ ቦታ እንግዲህ ምን ሊሆን እንደሚችል ቴዲ መገመት የሚከብድ አይመስለኝም። ንግግር ትርጉም እየሰጠኝ አይደለም እሷ የምታወራው ነገር። አዎ ምክንያቱም ሴቶቹ ካሳመነቻቸው ለዚህ ስራ እንደሚሰማሩ ከተደረገ ከዛ የሚያስፈልጋቸው ልብስ፣ ሜካፕ ምናምን ሁሉን ነገር አሟልተው እንዲሰናዱ ካደረጓቸው ለምዶ ጫካ የሚወስዷቸው?
ጫካ ላይ ምን አለ? አንቺ ነው ወደዚህ ስራ የገባሽው ያለ ፍላጎትሽ ነው ማለት ነው አይደለም? አዎ ያለ ፍላጎትሽ ነው እዚህ ስራ ውስጥ የገባሽው። አንቺንም በቤተሰቦች እያስፈራሩሽ ነው። አዎ በቤተሰቦች ነው። ይሄ ማለት እኮ ቴዲ ብቻ ነው እናንተ ልናወራው እንችል ይሆናል እንጂ ሜቢ እሷ እንድታቅም የማይፈለግም ነገር ሊኖር ይችላል። ብቻ ግን ወደ የትኛው ጫካ ሊወስዳቸው እንደሚችሉ ልታስረጅኝ ትችያለሽ? ልታሳይኝ ትችያለሽ? ወደ የትኛው ጫካ እንደሚወስዷቸው ታውቂዋለሽ ቦታው? ውድ ቤተሰቦች ቴዲ እኔም እየተረዱ ያሉት ነገር ቢኖር ምንድን ነው እዚህ ጋር እየተፈጠሩ ያሉት ነገሮች መሀል ላይ የሚጠቀሟቸው ትሪኮች ያሉ ይመስለኛል። ማንም ሰው እንዳያውቅባቸው የሚፈለጉ ነገሮች አሉ። አሁን አንተ እንዳልከው ኤቭሪቲንግ ነገር እሷ የሚጨራርስ ከሆነ ለምን ሲባል አስፈለገ ይሄ ሁሉ ነገር ድራማ መፍጠር? ብቻ ውድ ቤተሰቦች እንግዲህ በተቻለን አቅም ከዚህ ወጥተን የተባልነው ቦታ ላይ ደርሰን አስፈላጊ የሆኑትን ነገሮች ለእናንተ የምናስተላልፍ ሆነ እዛ ድረስ ግን አብረሽን ትሄጃለሽ። የሚፈጠሩትን ነገሮች በሙሉ አንድ ባንድ ታሳይናለሽ። እሺ ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከዚህ ወጥቼ የተባልነው ቦታ ደርሳለሁ። እዛ እንደረስኩ እንግዲህ ተገቢ የሆኑ ነገር ለእናንተ አስተላልፋለሁ። እስከዛው ድረስ ቸር ቆዩልኝ። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልን እያልኩኝ እንግዲህ ቅድም በመግቢያችን ላይ አንዳንድ ነገሮችን ለእናንተ ለመግለጽ ስንሞክር ነበር። ወይም ደግሞ ተገቢ በሆነ መንገድ እንግዲህ እኔም ለእናንተም ሰላምታይን ሳላቀርብ ያሉትንም ነገሮች ለማስረዳት እንግዲህ ጊዜው የሚመች አልነበረምና አሁን ላይ ግን መደረግ ያለበትን ነገር በሙሉ እርምጃ እየወሰድን ያለ ነው። አሁን ሙሉ የክሩን አባል እንግዲህ ሰብስበን ለእኛ ይጠቅሙናል ብለን የምናስባቸውን ነገሮች በሙሉ ለማድረግ እንግዲህ ወደ ተባልንበት ስፍራ ደርሰናል። እዚህም እንደደረስን እንግዲህ ምን ይፈጠራል፣ ምን አይነት ነገሮች ይከናወናሉ የሚሉትን ነገሮች አብራችሁን ሁናችሁ እንድትከታተሉ ፈልጋለሁ። ግን ደግሞ እዚህ ጋር ያለችው ግለሰብ እንግዲህ እዚህ ቦታ ላይ ብዙ ሴቶች እየመጡ እንደሚታገቱ እነዛም ሴቶች ደግሞ እንግዲህ የሚፈጠርባቸው ነገሮች በሙሉ እንግዲህ አንዳንድ ስቃዮች የሚሆንበት ቦታ ይሄ ነው ብላለን። የእውነት ቦታ ውስጥ ይሄ ነው የሚለውን ነገር አብራችሁ የሆናችሁ እንድትከታተሉ ፈልጋለሁ። ምክንያቱም ከዚህ በፊት እንግዲህ ለእናንተ በለቀኩላችሁ ቪዲዮ ላይ እንደምታዩት የሚሊዮነሮቹ እንግዲህ እነሱ የሚነግዱ ወይም ደግሞ የሚያደርጓቸውን እንግዲህ አጸያፊ ነገር በተቻለን አቅም ለእናንተ ለማስተላለፍ ስንሞክር ቆይተናል። ነገር ግን ሁኔታዎች ባላሰብናቸው መንገዶች ባልተጠበቁ ሁኔታ እየተቀያየሩ አሁን እስካለንበት ሁኔታ ላይ ደርሰናልና አካባቢውም እንግዲህ ትንሽ አመቺ አይደለም ማለት ለጥንቃቄም ለእኛ ሰዎችም እንግዲህ ተገቢ በሆነ መንገድ ሁኔታዎችን ለመከታተል አመቺ ስላልሆነ እነዚህ ነገሮች እያደረግን ይገኛል። ቴዲ እስቲ በራስ በኩል ለማለት የምትፈልገው ነገር ካለ እንትን በላ። እኔ ትንሽ ያስፈራኛለሁ ያለው ወጥመድ እንዳይሆን ነው። እነዚህ ሰዎች ምንም እያመናቸው አይደለም። በተቻለ መጠን እኔ አሁን ፎከስ ማድረገው በጣም ጥንቃቄ መውሰድ እንዳለብን ነው። ሆን ብለው እነዚህ ሰዎች ትላንትና የሞከሩትን ነገር ዛሬም ሊደግሙት ይችላሉ። እኛም ማጥፋት ነው አላማቸው። እዚህ እቺ ልጅም እያመንኳት አይደለም እንዴ ስለተባባልን የመጣ ነውና ምንም ነገር ከመጀመራችን በፊት እኔ ደግሞ እንዳምናት ያደረገኝ ነገር ቢኖር አንድ በቤተሰቦቿ በኩል እየተፈጠረ ያሉት ነገሮች አንድ ቅድም መናገር ያልፈለኩት ነገር ቢኖር ምንድነው እሷን እዚህ ቦታ ብቻ እንድትመጣና ሴቶችን እንዳልከው እንግዲህ ኤቭሪቲንግ ነገር ካለቀ በኋላ እዚህ ቦታ የሚመጣ ግን ደግሞ እቺ ልጅ እንዳታውቅ የሚፈለገው ነገር ቢኖርስ ገባ? እቺ ልጅ ሁሌ በራሳቸው ስር ቁጥጥር ስር መዋል ነው የሚፈልጉት። እነሷ ነች የምታሳምናቸው አይደል? እሷ ታሳምናለች አይደል? ታሳመነቻቸው በኋላ ጫካ ላይ ለምን ያመጣቸዋል? ገባ? ይሄ ነው እነሱ የሚጠቀሙት ትሪክ። ካሳመነች በኋላ ወደምታደርስባቸው ቦታዎች ካወቀች እቺ ልጅ የሆነ ሰዓት ላይ የሆነ ጥቆማ መስጠት ከፈለገ የሆነች ነገር ከተፈለገ እነሱ ያሉበትን ቦታ ይሁን አሁን እንደምናየው የምታውቀው ነገር የለም። አየ እሷ ራሷንም ሆነ ቤተሰቦቿ የምታስመልጥበት ምንም አማራጭ አይኖራትም። እነሱ ባሉት መሰረት መንቀሳቀስ ብቻ ማለት ነው። ይሄ ነገር ግን አሁን እኛ መጠቀሚያ ነው ማድረግ ያለብን። እነሱ ያሰቡትን ሴታፕ እኛ ለራሳችን ሴታፕ መዋል እዚህ ቦታ ላይ የእውነት ያውሏቸዋል፣ ያመጣቸዋል፣ ያስቀምጣቸዋል የሚሉትን ነገሮች ብቻ ሳይሆን ነገሮች በምን አይነት መንገድ ይቀጥላሉ የሚሉን ነገር መጠቀም አለብን። እኛ እዚህ እንደመጣ ማንን እናገኛለን፣ ምን ይደርስብናል የምናውቀው ነገር የለም። እኔም ከዚህ በፊት ተናግሯል። ምንም ይደርስብን ምንም ነገር ግን ደግሞ ወንድሜ ከእንደዚህ አይነት ችግር ውስጥ መውጣት አለበት። ዛሬ እዚህ ውስጥ ማንን እናገኛለን፣ ምን ይፈጠራል የሚሉን ነገር ባናቅም ተገቢ የሆኑትን ነገሮች ከእሷ ጋር ሆነን ግን መከታተል ይኖርብናል እኮ። ቢሆንም ግን መጀመሪያ የሄዱት ሰዎች ሚሽን የተሰጣቸው ሰዎች ቅጠል እየለቀሙ ምንም ይሁኑ አጣርተው መረጃውን ያንጡልን። ምንም አይነት መረጃ ሳናገኝ ግን አንንቀሳቀስ። እሺ መልካም። እንግዲህ ውድ ቤተሰቦቼ በተቻለን አቅም ተገቢ የሆኑትን ነገሮች ለእናንተ ማስተላለፍ የምንሞክር ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ያው እንግዲህ ለአሁኑ ካሜራችንን መዝጋት እንገደዳለን። ካፍታ ቆይታ በኋላ እስከምንገናኝ ድረስ ቸር ቆዩልኝ። ምንድነው እንዴ? ሴቶቹን እዚህ ራስ ነው ይዘሽ የምትመጫቸው? ቆይ ና እንለፍ ና አቤት ተረጋጋ። ይጃንቺ
ቅደሚ። ወዴት ነው የምትመጪው? አካባቢ በደንብ ትሽ ነገር ወጥመድ እንዳይወድ። ይኸው ሌላ አንድ ያሰብሽው ነገር ካለ ግን ወይውልሽ። ሰማሻ? ይሄ ነገር ቴዲ ወጥመድ እንዳይሆን። ይሄ ነገር ግን ወጥመድ እየመሰለኝ ነው ቴዲ። ቴዲ እዛ ጋር የሆነ ነገር እየታየ ነው። ወደዛ ተውት። ቆይ አቤል ልቋል። ፓትሮል እየተከተላችሁ ነው። አቤል አደግፍ እኔ እነሱ ልከታተል። አይዞህ ቆይ፣ የሆነ ቦታ አሁን እናወራለን። አይዞህ ያዟቸው። ቆይ ያዟቸው። ምንም አታስብ። ያዘ አይዞህ አንድ ሲጋ አይዞህ። እሺ እዚህ ጋር ቆይ መነጽሬን አምስት መነጽሬን ውስጥ ቆይ በቃ እሺ እንሂድ። እሺ እንሂድ። እሺ ግን በምን አወቃችሁ? አትጨናነቅ አንተ ስለሱ። በምን አወቃችሁ? ና እዚህ ጋር ይሁን። እዚህ ጋር እንቀኝ። አይዞህ በቃ እዚህ ጋር ፈርስት ኤድ ይጠራ። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ለረጅም ጊዜያት እንግዲህ ስናደርግ የነበሩት ክትትሎች በሙሉ እንግዲህ ከዚህ ወንድሜ ጋር የተያዘ ጉዳይ እንደሆነ እናንተም ታውቁታላችሁ። ይህም ጉዳይ እንግዲህ የተፈጠረው ከ20 ምናምን አመታት በፊት እንግዲህ እኛ በማናቃቸው ጉዳዮች ሲፈጠሩ የነበሩት ነገሮች ናቸው። እነዛንም ጉዳዮች እንግዲህ እስከዛሬ ድረስ እንግዲህ በሱ አባት አማካኝነት ሲፈጠሩ የነበሩትን ነገሮች በማስረጃ ሲይዝ የነበረ ወይም ደግሞ ማስረጃ ይዘን እስከዛሬ ስንከታተላቸው የነበሩ ነገሮች እንደሆኑ እንድታውቁት ፈልጋለሁ። በዛም ላይ እንግዲህ ይሄ ወንድሜ እኔ ላይ መግደል ሙከራ ከተደረገ በኋላ በራሱ መንገድ ነገሮችን እየተከታተለ አስፈላጊ የሆኑ ሰነዶችን እንግዲህ በእነሱ ላይ በመያዝ ማስረጃዎችን እያሰባሰበ ተገቢ ነው ተብሎ የሚታሰቡትን ነገሮች በሙሉ እያደረገ ሲቆይ የነበረ ወንድሜ ነው። እንግዲህ ብዙ አይነት ተጋድሎ ተደርጓል። እንግዲህ ከዛ ውስጥም እኔ ላይም የተደረጉትን ነገሮች አይታችኋል። እሱም እንግዲህ አሁን ታግቶ ነው ያለው። እውነቱን ለመናገር እንዲህ እንገናኛለን ብዬ አስቤ አልነበረም። በህይወት ትኖራለህ ብዬ አልጠበኩም። ድምጻችሁን ሲሰሙ እንዳየው ወድቄ ነበረ። በጣም ነው ደስ ያለኝ አቤላይ። አሁንም ድረስ ድንጋጤው አልለቀቀኝም። ለማንኛውም ይዘናቸዋል አልከኛ ስዩምን እነ ጓደኞቹ። አሪፍ ጥሩ። ቆይ ግን ማለት እንዴት ሊይዙ ቻሉ? እኔ በተቻለኝ አቅም እንግዲህ አጠገቤ እንዳትገኝ የተቻለኝን በሙሉ ሳድርግ ነበር። ከኔ ጋር ታይታታ እኔም ፊቴ እኮ እንዳይታይ በሚል በጣም እንደማያውቁኝ ነበር የማውቀው። ግን ያው ታውቂልህ አባቤ እንደሚረዳን በሱ በኩል እቤትም ዛቻና ማስፈራሪያ ልከዋል። እኔንም ለብቻ አውርተውኝ ነበረ። መጀመሪያ በስልክ ነበር ያወሩኝ፣ በማላውቀው ስልክ።
እጃቸው ከምናስበው በላይ ነው። በጣም ብዙ ሰዎች ያውቃሉ። በጣም ብዙ ሰዎች የራሱ ስከታተል በጣም አንድ ካልጠበቅኩ ባለሀብት ጋር ያገኘዋቸው እና እጃቸው በጣም ብዙ ነው ይመስለኛል። የተዘናጋሁት ፊቴን አያውቁትም ብዬ ነበረ። ታውቃለህ ቤላ ፊቴን አያውቁትም ብዬ ተዘናግቼ ነበር። በስልክ ሲያወሩኝ ትንሽ ፈራው። ግን አንተ ላይ ያደረሱብን ሳይ ደግሞ የበለጠ እልህ ሆነኝና ጉዳዩን የበለጠ ገፋውበት። ከዛ በኋላ ቪዲዮ እየቀረስኳቸው ነው። ከኋላ ያዙኝ ማለት ነው። ቪዲዮ ተይዞባል። ቪዲዮውን ይዘውብኛል። ግን ብዙ ፋይሎች ግን እንደምታውቀው ያው አባዬም እንደሰበሰበው ብዙ ፋይሎች አንድ ሴት ልጅ እነሱ ጋር እንደዚሁ ሰለባ ያረጓትን ከሷ ጋር ነበር። ብዙ መንገድ ሄጄ ነበረ። መሲ ናት ብዙ ነገር እየረዳችን ነበረ። ብዙ የቀረጻቻቸውም ድምጾች ነበሩ። እናም ቀጥራ በአካልም ብዙ ነገሮች ብዙ ሚስጥሮች ከላይ እስከታች እነስዩምን ከሚያሰማሯቸው ጀምሮ ሁሉንም ነገር እንደምታገናኘኝ ጫካውንም ወዴት እንደሆነ መንገዱን አሳይታኝ ነበር። ይገርማል ራሴን አገኘሁበት እንጂ። ለማንኛውም ግን በጣም ነበረ የተጫኑ አቤላይ በጣም እንኳን ደረሳችሁልኝ ወንድሜ። ሲተረጋጋ ያሉትን ነገሮች እንግዲህ በጥልቀት እንድናወራ የተፈለገው ምክንያቱም እዚህም አካባቢ ላይ የተለያዩ ቤቶች አላቸው ስለተባለ አንተ ተረጋግተህ ያሉትን ነገሮች ካወራ በኋላ እዚህ ነው እኮ ጀርባ አሁን ቦታውን ታውቃለህ። እዛ ነው የሚያሳድሩን እዛ ነው። ቀን ላይ ግን አውጥተው እዚህ ጋር ለብዙ ነገር እንዲመቻቸው የሚገርመው እኮ ሌላም ቤት አለ አጠገቡ። ግን እዛ ሲያሰቃዩን ድምጽ ሴቶችንም የሴት ድምጽም ሰምቻለሁ። ሴቶቹን ማሰቃየት ሳይሆን ማስፈራራት ነው እንዳለ ማስጠንቀቂያ ይሰጣቸዋል። ማስፈራራና መርህ ነው የሚሰጣቸው ለነሱ። እንዲህ ታረጊያለሽ እንደዚህ እንትን ታያለሽ። ያው ለባለሀብቶቹ የሚሰጧቸውን እያንዳንዱን ነገር አስጠንቅቋቸው ቤተሰቦቻቸውንም ያው ስለሚያውቁ ያኛው ደላለው ከዛ ከገጠር የሚያመጣቸው ቤተሰቦችንም እንትን ስለሚል ትንሽ ብር ይወረውሩላቸዋል። በጣም ነው እዛ ሙሉ ስራውን የሚሰሩት ማለት ይቻላል። እዚህ ነው ማንም የማይገምተው ነው እንዳልኩክ ትንሽ ቤቶች አሉ እዚሁ እና ከነሱ አጠገብ ናቸው። እነሱ አብሯቸው አይኑሩ አላውቅም። እና በእነሱ ከለላ ስር ስላሉ ማንም አይገምተውም። ይሄንን ይገርምሃል። የፓትሮል ድምጽም ሲያልፍ እኮ ሰማለሁ። ግን ማንም ነው የማይገምተው እዚህ እንደዚህ ይሰራል ተብሎና እኔ ላይ ግን ያው ፋይሎቹ እንዳሉ ስለሚያውቁ ያው ታውቃለህ በመሲ በኩልም ሌላ የሚያገናኘቸው እንደዚህ የሷ ተጠቂ የተባሉት ለምሳሌ የፋዘር ጓደኞች ነበሩ አለ እነዛ ጠበቆች ለኔም ብዙ የሰጡን ፋይሎች አሉና አንተም ደግሞ በራስ አሽሽ ተማስቀመጥ ያለበት ፋይሎች እንደነበሩ አንዳንድ ነገሮች ተነግሮኛል። እነዛ ፋይሎችን ፋዘር እንግዲህ እንዳገኝ አድርጓልና እነዛ ነገሮችን ቀድመ ማስተካከል በጣም ደስ ይላል። እንዲያው ለታቂለ እንደ ኦሬዲ እኮ ኦሪጂናሎቹን ቁጭ አድርጋቸዋለሁ። ኦሪጂናሎቹን እኮ ይዣቸዋለሁ። በእርግጥ አሁን ድረስ ራሱ በስልክ አስደውለውኝ ያቀበላቸው ነበረ። ሳሚ ጓደኛ ያቀበሏቸው ነበር። አሁን እሱ ከኔ ቤት ዋን ኦሪጂናል ኮፒውን እቤት ነው ያስቀመጥኩት። ግን ከናባዬ ቤት እንዲያቀበሏቸው አድርጌ ትንሽ ኮፒዎችና ሌላ ፋይሎችን እኔ ጋር ያሉት እነዚህ ናቸው ብዬ ነበር። ግን በደንብ ከምታስበው በላይ አሁን አንተን ሲደበድቡ ራሱ በጣም ነው የደነገጥኩት። ምክንያቱም ይሄን ያህል ደረጃ እንዴት ሊያውቁ ይችላሉ? በጣም እያንዳንዱ እንቅስቃሴያችንን እያወቁ ነው። እና እኔ ራሱ ባልጠበቅኩት ቦታ ላይ ነበር ሲይዙኝ፣ ጭራሽ ባላሰብኩት መንገድ ነው ያዙኝና እኔ አሁን አንድ እያሰብኩ ያለሁት ነገር አለ። ምክንያቱም እንደተባለው ከጀርባችን ይሄ ሁሉ ነገር ሊደረስብን የተቻለበት ምክንያት ለምንድን ነው ብዬ እንግዲህ እኔም ጥያቄ ፈጥሮብኛል። እሱ ላይም እኔ ላይም የመግደል ሙከራውም ሲደረግ እንግዲህ ወንድሜም አጠገባችን ነበርና የክሩ አባል ውስጥ ያልታሰበ ሰው ያለ ይመስለኛል። ቴዲ እኔ አሁን እንግዲህ በብዙ መንገድ አብረን ሆነን እየሰራን ያለ ነው። የነማን አባል ውስጥ እንደሆነ ባላቅም የአንዳችን የክሩ አባል ውስጥ ግን ወሬ የሚያቀብል ሰው እንዳለ እጠራጠራለሁ። አሁን እዚህ ያለ ነው እንግዲህ ወደዚህም ስመጣ ቅድምም አንተ ብለኛል ለምንድን ነው የተወሰነ ሰው ብቻ ያልከኝ? በጣም ብዙ የተወሰኑ ሰዎችን የምጠራጠራቸው ልጆች አሉ። ማልጠራጠራቸው የምለው ነገር ደግሞ እንግዲህ ብዙዎቹ ከኔ ጋር የሚያደርጉትን ነገር በማየት ነው። ሰው ልጅ በማመን ነው እንግዲህ ምንም ሌላ ማድረግ የምንችለው ነገር የለም። ግን እኔ ወደ ክሩ አባላቶችም ተመልሼ
አንዳንድ ምርመራ ማድረግ እፈልጋለሁ። ምክንያቱም ይሄ ትልቅ ኬዝ ነው የተያዘው ስለሆነ እነዚህን ኬዞች ወደ መሬት ስናወርዳቸው ቀላል በሆነ መንገድ ሊሆን አይችልም። ለዚህም ነው እዚሁ ጋር ፈርስት ኤድ ተደርጎ ያሉት ነገሮች እዚህ ባሉት ሰዎች ብቻ እንዲታወቅ ተደርጎ ወደ ስራ መሰማራት ያለበት። ባሉት ሰዎች እኮ መረጃ ወጥቷል። አቤላ በስልክ እኮ እኔን ራሱ እኮ እናንተ ራሱ እንዳስቆማችሁ እኮ በስልክ ደውሎልኝ ነበር ያልኩ ሰዓት የሚያማልል ብር ነበር እኮ ለእኔ ራሱ ያቀረቡልኝ። እሱንም እምቢ ስል ነው ወደ እርምጃ እንገባለን ያሉኝ። እና ማን ያውቃል እንደዚህ አይነት ገንዘብ አቅርበውለት ሚስጥራችንን የሚሸጥ ሊኖር ይችላል። ሁለቱ ልጆች መኪና ላይ ወሰዳችሁ ተያዙ? ያዛችኋቸው? እነሱንም አስመለጧቸው። ማን እንደተናገረ መረጃው ረጅሙ ልጅ ይዛችሁታል? ሁሉንም ነገር እሱ ነው። ረጅሙ ልጅ ሁሉንም ነገር እንትን የሚለው እሱ ነው። ጉዳትም የሚያደርሰው ሁለቱም ሴቶች ናቸው። ምናልባት አብረው የነበሩ ሰዎች ይመስሉኛል። ግን አቤል እየተጫወተብን ያለ ሰው አለ። የክሩ አባል ላይ ትልቅ ክደት እየፈጠረ ያለ ሰው እንዳለ ይሰማኛል። እስቲ አንተ በምታይበት ሰዓት አንዳንድ የተለወጡብህ ወይም ደግሞ ክትትል ስታደርግ ስልክልህ ከነበሩት ልጆች መሀል የተጠራጠርካቸው ወይም ደግሞ በእንቅስቃሴያቸው ያልተዋጠልህ ነገር የነበሩ ሰዎች አሉ? እኔ እኮ አቤላ አብዛኛውን ነገር ያው ራሴ ነኝ። ለአንተ ራሱ እኮ የሆነ ነገር ላይ ካልደረስኩ አልነግርህም። እና የምትጠራጠራቸውን ነገሮች እንድታሳውቂ ነው ፈልገው። የምጠራጠራቸው እንዳልኩ ያው እስኪ እሱን ራሱ እዚህ ያለው በጣም እያሰብኩት ነበር። እያንዳንዳቸውን ስልኮች እኛ እንደዚሁ እንቀጥላለን፣ ግን አንተ ጋር ያሉትን ልጆች እንዳለ ስልካቸውን በሳያውቁ ከማጋ እንደሚደዋወሉ፣ ምክንያቱም ያንተ ስልክ ይኖራቸዋል በእርግጠኝነት የሁላችንም ስልክ ነው ያላቸው። በእርግጠኝነት ይሄንን ስልክ አይጠቀሙበትም። ምናልባት ሌላ ፕራይቬት ስልክ ምናምን ይዘው ያንን አክሰስ እያደረጉ ካልሆነ በስተቀር ቆይ ስለቴ ይሄን አንዳንዱን ስልክ እኮ በእኛ ቁጥጥር ስር ነው። እኔ እኮ ምን ለምን እንደሆነ ታውቃለህ? እኔ እናንተ ለራሱ ምን ይዛቸውን ስልኮች እኔ አጠገቤ ባሉት በማናጀሮቼ ስም አስወጥቼ ነው ራሴ እያያዝኩበት ያለው። በቃ ማለት ማንኛውም ሰው ቢይዝ ለራሱ የኔን ስም ሊያገኙ የማይችልበት አይነት ሁኔታ እንዲኖር አድርጌ እየተንቀሳቀስኩ ያለው። ፐርሰናል የሆኑ ስልኮችን በጣም ጥቂት በቃ በቁጥር ካንተ ከምናም ካሉ የሚሰሩት ሰዎች ጋር የሚተዋወቅ ብቻ አስብ። ይሄ ሁላ ነገር ተጠንቅቆ የሚታወቅ ነገር ከሆነ ውስጥ ላይ ያሉ ሰዎች እርግጠኛ ነኝ እየሰሩ ያሉት ጌም አለ፣ እየተጫወቱ ያሉት ነገር አለ። በዛ መንገድ መደረግ ያለበት ነገር ይደረጋል። አንተም በራስ መንገድ እንግዲህ በጣም ብዙ ማድረግ ያለበት ነገር እንዳለ እርግጠኛ ነኝ። መሲ ራሱ እኮ በጣም እኮ በደንብ መርዳት ትፈልጋለች፣ ግን ደግሞ የሚይዛት የምትፈራው ነገር አለ። እኔ አሁን እነዚህ ሳይዙኝ በፊት የተረዳሁት ከሷ ራሱ ታውቃለህ፣ የሆነ የምትፈራው ከነሱ አካል ብቻ ሳይሆን ከኛም አካል የሆነ ሰው እሷንም ማሳልፎ እንዳይሰጣ ነው የምትፈራው። ይኸውልህ መሲ ካንተ ጋር ከሆነች በኋላ ወይም ካንተ ጋር ያለች የተፈጠሩትን ነገሮች ባላቅም ከኔ ጋር ግን አታቀኝም ነበር፣ እኔ ማላቃትም። አንተም ያሉትን ኢንፎርሜሽኖች እንግዲህ ሌላ ስራ ላይ ስለነበርኩኝ በማስረጃ ነው ስትይዘ ነበር፣ አትሰጠኝም። ስለዚህ እኔ ጋር ያሉትን ነገሮች ታስረዳኝ በጣም ዶሜቴ የተደረገች እንደነበር ስትነግረኝ ነበር። ያን ነገር እንግዲህ ተገቢ በሆነ መንገድ እናጠራለን ከጊዜያት በኋላ፣ እሱ ችግር የለው። ብቻ አባቴ ለማንኛውም ለአባቴ ልደውልለት። እኔ ከዚህ የበለጠ እንግዲህ አንተም ላይ የተለየ ጉዳት እንዲደርስ አልፈልግም። ውድ ቤተሰቦቼ እንግዲህ ያው ፕሮግራማችን እንዳያችሁት ባልታሰበ መንገድ እንግዲህ ቦታችንም ብዙም ተገቢ በሆነ መንገድ ማለት ለጥበቃም የሚመች አይነት ቦታ ስለሆነ ቀጥታ ከዚህ መውጣት ይኖርብናል። ከዚህ እንደወጣን ተገቢ የሆኑት ነገሮች ለእናንተ እናስተላልፍ ይሆናል። እናንተም እንግዲህ ውድ ቤተሰቦቼ አስፈላጊ ነው ብላችሁ የምታስቡት ነገሮች በሙሉ በቃ ካሜራውን አጥፋውና ሁላችሁም ተጠንቀቁ፣ ራሳችሁን ጠብቁ።